ዕብራውያን ምዕራፍ 4 ከቁጥር 1 ምክንያቱም ምዕራፍ 3ን ጨርሰናል። ምዕራፍ 4 ነው ያለነው፣ እሱን እንቀጥላለን። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 11 በጌታ ስም አነበዋለሁ። እንደዚህ ይላል። እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለእነዚያ ደግሞ እንደተነገረ ለእኛ የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛ ሲያመንን ወደ ዕረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከስራ ሁሉ አረፈ ብሏልና፣ በዚህ ስፍራ ደግሞ ወደ ዕረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞ የምስራች የተሰበከላቸው ባለመንታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ ስለ ዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበረ። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላችኋል። ወደ ዕረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራ አርፏልና፣ እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ። ቁጥር 9 እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ እናርጎላችኋል ቀርቶላችኋል። የሰንበት ዕረፍት ለማን? ለእግዚአብሔር ሕዝብ ቀርቶላችኋል ይላል። ተባረኩ፣ ተቀመጡ። እግዚአብሔር ይመስገን። እዚህ ክፍል ላይ ዕብራውያን 4 ስንመለከት አሁን ባነበብነው ክፍል ላይ ጸሐፊው የሚያነሳው ስለ ዕረፍት ነው አይደል? የሰንበት ዕረፍት ለእግዚአብሔር ሕዝብ እናርጎላችኋል ቀርቶላችኋል። ቀርቶላችኋል ብቻ አይደለም፣ እንትጋ ደግሞ ይላል አይደል? ወደዚህ ዕረፍት እንድንገባ ምን እናድርግ? እንትጋ። ስለዚህ የቀረልን ዕረፍት አለ። ደግሞ ምን ተብለናል? ግቡ፣ እንድትገቡ ተብሎ የተባለ ነገር አለና ስለዚህ ዕረፍት እንመለከታለን። ዕረፍት ጥሩ ነው አይደል? ዕረፍት ጥሩ አይደል? ጥሩ እኮ ነው ዕረፍት። ብዙ ጊዜ ዕረፍት መቼ ነው ያስፈልገን? ስራ ሰርተን ሲደክመን ዕረፍት ያስፈልገናል። የሆነ ነገር ስራ ሰርተን ሲደክመን ዕረፍት እንፈልጋለን። ወይ ደግሞ የሆነ የሚያስጨንቅ ነገር ውስጥ ከገባን አይደል? የሆነ ጭንቀት ውስጥ ካለብን ከዛም አልፍ ምን እንፈልጋለን? ዕረፍትን እንፈልጋለን። ለዚህ እኮ ነው ስራ ላይ ስንት ቀን ነው እንደ መስሪያ ቤታችን 25 ቀን 30 ቀን ምናምን ዕረፍት ይሰጠናል አይደል? እና ዕረፍት ጥሩ ነገር ነው፣ ያስፈልጋል። ለዚህ ነው መንግስትም አስቦ ዕረፉ ብሎ ቀን የሚሰጠና እናርፋለን። ስናርፍ ምንድነው የምናደርገው? ያው አክቲቪቲ ነው የምንቀይረው። ስራ ምን ሰራውን ትተን ሌላ ቦታ ወይ ዘመዶቻችን ጋር እንሄዳለን ከልጆቻችን ጋር። ግን አክቲቪቲ መቀየር በራሱ ምንድነው? ዕረፍት ነው። ስራ ማቆም ብቻ አይደለም ዕረፍት አይደል? አክቲቪቲ መቀየር እና ዕረፍትስ ቪሽቲግ ነው፣ በጣም አስፈላጊ ነው። ግን አሁን እዚህ ጋር እየተናገረ ያለው ዕረፍት ስለምን አይነት ዕረፍት ነው? ስለዛ አይነት ዕረፍት ነው ወይ? አንድ እሱን እናያለን ማለት ነው። ስለዚህ ዕረፍት ሲናገር አሁን ባነበብነው ክፍል 3 ነገር ያነሳል ጸሐፊ ማለት ነው። ስለዚህ ዕረፍት ለማስረዳት ምን እንደሆነ ይሄ የሰንበት ዕረፍት ምን እንደሆነ ለመንገር 3 ነገር ያነሳል። አንደኛ እሱን ለማስረዳት እግዚአብሔር በመጀመሪያ ስላረፈበት ዕረፍት ዘፍጥረት ላይ ሄዶ ያነሳል። እግዚአብሔር በሰባተኛው ቀን አርፏል ይላል፣ አርፏል የሚል ሀሳብ ያነሳል እና የመጀመሪያ ዘፍጥረት ላይ ያለውን ታሪክ ያነሳል። ከዛ በሁለተኛ ደረጃ ኢያሱን ያነሳል አይደል? ኢያሱ ደግሞ ምን አድርጓቸው ቢሆን ኖሮ? አሳርፏቸው ነበር ቢሆን ኖሮ ኢያሱ ያሳረፋቸውን ዕረፍት ያነሳል። ስለዚህ ሶስተኛ ደግሞ ዳዊትን ያነሳል። ምክንያቱም ኢያሱ አላሳረፋቸውም። ስለዚህ ከጊዜ በኋላ በኢያሱና በዳዊት መካከል ረጅም ጊዜ አለ። ዳዊት ደግሞ አንድ ቀን ብሎ ቀን ቀጥሯል ብሎ ይናገራል እና ያ ዕረፍት ነው አሁን የእግዚአብሔር ዕረፍት ወይም የሰንበት ዕረፍት የተባለ ብሎ ለማስረዳት ጸሐፊው ይሞክራል ማለት ነው። ስለዚህ ስለ ሰንበት ዕረፍት እንመለከታለን። እግዚአብሔር ይመስገን። የሰንበት ዕረፍት ምንድን ነው? ምክንያቱም አንድ ጥያቄ ልጠይቃችሁ። እንዴት ልጠይቃችሁ አላውቅም፣ ግን ለምሳሌ አሁን አንድ ሰው መጥቶ ወደ ቲያትር ቤት ግባ ቢላችሁ ግቡ ቢላችሁ ምንድን ነው የምትመልሱት? ግቡ ብትባሉ ወደ ቲያትር ቤት ግቡ ቢላችሁ ምንድን ነው የምትሉት? እሺ ነው። ኦኬ። ምን አይነት ቲያትር አይደል? ግቡ ስትባሉ ዝም ብላችሁ አትገቡም፣ ትገባላችሁ። መጀመሪያ ቲያትሩ ለኛ ይሆናል አይሆንም አይደል? ቼክ አይደረግም? ይደረጋል። ሁለተኛው ቲያትሩ የት ነው ተብሎ ነው ይጠየቃል አይደል? እና ሰውዬው በጣም እንደው ድራማ በጣም እኮ ነው የሚያምረው እንደው ብታዩ ምናምን
ብሎ ድራማው ግን የሚታየው ኢትዮጵያ ነው ቢለን ማየት እንችላለን? አንችልም። ምናልባት በአመት አንድ የምትሄዱ ሰዎች ካላል እንትኑ እና ምን ጠይቀው ጥያቄ አለ። ግቡ ስንባል የት ነው የምንገባው? ምንድነው ያለው ብለን መጠየቅ መቻል አለብን። አይመስላችሁም? እና እዚህ ክፍል ጸሐፊ ነው ያለው የሰንበት ረፍት ለእግዚአብሔር ምን አድርጎላችኋል? ቀርቶላችኋል። እና ስለዚህ ምን አድርጉ? ለመግባት ምን አድርጋለን? የት ነው የምንገባው? የት ነው የምንገባው? ምክንያቱም ራሱ አቀማመጡ የክፍሉ አቀማመጥ ራሱ ያለፈ ጊዜ አይደለም። ያለፈ አሁን ስለ መዳናችን ሲናገር ድናችኋል ይላል። ድናችኋል፣ ጸድቃችኋል፣ ተቀድሳችኋል። ምክንያቱም በክርስቶስ ኢየሱስ ለኛ የተደረገ ነገር በሙሉ ምን ሆኗል? ተፈጽሟል። መስቀል ላይ ስለተፈጸመ ኤቭሪቲንግ በክርስቶስ የተሰራው ነገር ተፈጽሟል። ኢቭን በረከታችንም ተፈጽሟል። ለዚህ ነው ኤፌሶን በሰማያዊ ስፍራ በመንፈሳዊ በረከት የሚባርከን ነው የሚለው አይደለም፣ የባረከን ነው የሚለው አይደል? ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ምን ማለት ነው? ክርስቶስ ለኛ ያለው ነገር ሁሉ ምን ሆኗል? ኦልሬዲ ተፈጽሟል። እግዚአብሔር ይመስገን። ስለዚህ ደህንነታችን ተፈጽሟል። የዘላለም ሕይወት አግኝተናል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የሚለው አይደለም ዮሐንስ ሲጽፍ። ስለዚህ መጽደቃችን፣ መቀደሳችን ይሄ በክርስቶስ የተደረገው ነገር ሁሉ ማለቁና መፈጸሙ እርግጠኛ ነው። እግዚአብሔር ይመስገን። ይሄ ግን የሚናገረው እንደዛ አይደለም። ትጉ የሚል ቃል አለ አይደል? እንትገቡ ዘንድ ወደ ሰንበት ረፍት ዘንድ ወደ እግዚአብሔር ረፍት ገቡ ዘንድ ምን አድርጉ? ትጉ። ምክንያቱም ባለፈው ሳምንት እንዳየነው የብሉይ ኪዳን ሰዎች ባለመተዛዛቸው ጠንቅ ምን አላደረጉም? ወደ እረፍቱ ምን አላደረጉም? አልገቡም ይልና ኢያሱም አልቻለም፣ መጣበታለሁ። ስለዚህ አሁን ግን ለኛ ማለት ነው የቀረ እረፍት አለ። እግዚአብሔር ያስቀመጠው እረፍት አለና ወደዚህ እረፍት ምን አድርጉ? ግቡ። ጌታ ይመስገን። እንዴት ነው የምንገባው? እረፍቱ ምንድነው? የት ነው የምንገባው? ይሄ መመለስ አለበት። አይመስላችሁም? ወደ እረፍቱ ገብታችኋል? ምክንያቱም እዚህ ጋር ግቡ ስለሆነ የሚለው ማለት ነው። ኤኒሃው እንመለከተዋለን። እግዚአብሔር ይመስገን። ከዘፍጥረት ከመጀመሪያው ሐሳብ እንጀምር። ኦኬ፣ ከመጀመሪያው ሐሳብ እንጀምር። እረፍቱ ምን እንደሆነ ለማወቅ ማለት ነው። የሰንበት እረፍት ምን እንደሆነ ለማወቅ ዘፍጥረት ላይ ምክንያቱም በሰባተኛው ቀን እግዚአብሔር በስራው ምን አድርጎ ይላል? አርፏል የሚል ቃል አለ አይደለም? እግዚአብሔር በሰባተኛው ቀን ከስራው አረፈ ይላል። ይህን ቃል ሁላችንም እናውቀዋለን። እግዚአብሔር በሰንበት አረፈ የምንለው ወይ በሰባተኛው ቀን አረፈ የምንለው ፍጥረት ላይ ነው። አንደኛ ቀን ፈጠረ፣ ሁለተኛ ቀን ፈጠረ፣ ሶስተኛ ቀን ፈጠረ እያለ 5 6ኛ ቀን ፈጠረና በሰባተኛው ቀን ማድረግ ይላል። እግዚአብሔር ከሰራው ስራ ሁሉ ምን አደረገ? አረፈ። ስለዚህ አንዱ እረፍት ብሎ ያለው ያንን እረፍት ነው። ይሄ ጻፊ ያመለከተው ማለት ነው። ስለዚህ እዛ ጋር ያለውን እረፍት ሄደን እንመልከት። ኦኬ፣ እንመልከት። ምክንያቱም ባይዘው እረፍቱ የማን ነው? የሰው አይደለም፣ የእግዚአብሔር ነው አይደል? ሲናገር አይታችሁ ከሆነ እረፍቱ ወደ እረፍቴ እያለ የሚናገረው እግዚአብሔር ነው። እና ወደ እረፍቴ የምንገባው ወደ ማን እረፍት ነው? ወደ እግዚአብሔር እረፍት ነው፣ የኛ አይደለም። እኛ እንገባበታለን እንጂ እረፍት ያለው የእግዚአብሔር እረፍት ነው። እና ይሄ እግዚአብሔር ያረፈበትን ዘፍጥረት ታሪክ ላይ ሄዳችሁ ስታዩት እግዚአብሔር ለምንድን ነው ያረፈው? በሰባተኛው ቀን ለምንድን ነው ያረፈው? ስራውን ስለጨረሰ አይደል? ደክሞት ነው ያረፈው? እግዚአብሔር ደክሞት ነው ያረፈው አይደል? እግዚአብሔር ይደክማል። እኛ ብናርፍ ደክሞን ሪሊ ስለሚደክመን ነው የምናርፈው አይደል? እግዚአብሔር ግን ደሱ አይደለም። እና የዛ ክፍል ሐሳብ እግዚአብሔር ደከመውና አረፈ አይደለም ሐሳቡ። ኦኬ፣ ትርጉሙ እሱ አይደለም። እግዚአብሔር ለምንድን ነው ያረፈው ስንል አንድ ጥያቄ መጠየቅ እንችላለን። እግዚአብሔር ስንት ቀን የፈጠረው? 6 ቀን ፈጥሮ በሰባተኛው ቀን አረፈ አይደል? ኦኬ፣ 5 ቀን ሰርቶ ለምን በስድስተኛው ቀን እግዚአብሔር አላረፈም? ለምን በስድስተኛው ቀን አላረፈም? ስራው ምን ስላልሆነ? ስላለቀ። አያችሁ? ስለዚህ ስራው ያለቀው መቼ ነው? በስድስተኛው ቀን ነው። እና የቀረው ማን ነበር በስድስተኛው ቀን? ሰው ነው የነበረው። ስለዚህ እግዚአብሔር ሰውን የፈጠረበት ሁኔታ ስታዩ፣ ሌሎችን ከፈጠረበት ነገር ጋር ታስተያዩ፣ እግዚአብሔር የፈለገው ማንን ነበር ማለት ነው? ሰውን የፈለገው። ምክንያቱም እግዚአብሔር ብርሃንን ሲፈጥር፣ እንስሳትን ሲፈጥር፣ ተክልን ሲፈጥር የፈጠረበት መንገድ እናውቃለን አይደል? ብርሃን ሲል ምን ሆነ? ብርሃን ሆነ። በቃ እግዚአብሔር እያንዳንዱ ፍጥረት የሌለውን ጠርቶ ነው ወደ ማኖር ያመጣው። ልክ ነው አይደል? አዳምን ግን አዳም ብሎ ነው የጠራው አይደለም። አያችሁ፣ እግዚአብሔር ለሰው የሰጠው ስፍራ ያላችሁ እና መጀመሪያ ስብሰባ ላይ የተቀመጠው እግዚአብሔር አይደል? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ
ስብሰባ ምክር የተደረገው ሰውን እንደ መልካችን እንደ ምሳሌያችን ምን እናድርግ እንፍጠር የሚል ምክክር ተደረገ። ከዛ በኋላ ኦኬ ተባልና እግዚአብሔር ከተፈጠረው ከመሬት ላይ ቁስ ነገር ወስዶ አይደል ሰውን ከምድር አፈር አደረገው አበጀውና የህይወት እስትንፋስ ሰጠው፣ ሰው ሆነ። እግዚአብሔር ይመስገን። ስለዚህ በእግዚአብሔር መልክና ምሳሌ ነው የተፈጠረው ሰው። ምን ማለት ነው? መልክ ምንድን ነው ሲባል እግዚአብሔር ምን እንደሚስል ይገልጣል ማለት ነው። የእግዚአብሔርን መልክ ምን እንዲያደርግ ነው? እንዲገልጥ ነው። በመልኩ ነው የተፈጠረው ሰው። እንደገና ደግሞ ስልጣንን ሰጠው ይላል አይደል? እንዲገዛ ምድርን ሁሉ ምን አድርጎታል? ግዟታል። ስለዚህ ሰው የተፈጠረው አንደኛ እግዚአብሔርን እንዲገልጥ ነው። እግዚአብሔርን እንዲገልጥ፣ ለእግዚአብሔር ክብር እንዲኖር፣ እግዚአብሔርን ወክሎ በምድር ላይ ምን እንዲያደርግ እንዲገዛ ሰው ተፈጠረ። ስለዚህ ይሄንን ነገር እግዚአብሔር ስላገኘ ምን አደረገ? አረፈ። እግዚአብሔር ያረፈበት ምክንያት እሱን የሚገልጥ እሱን ወክሎ በምድር ላይ የሚገዛ ፍጥረትን ስላገኘ እግዚአብሔር አረፈ። ይሄን በምን እናውቃለን ካላችሁ እያንዳንዱ ቀን ከሁለተኛው ቀን እንደዛ አላለም። ከሁለተኛው ቀን ውጪ እግዚአብሔር ከፈጠረ በኋላ ያይና የፈጠረው ነገር ምን እንደሆነ ያየናል፣ መልካም እንደሆነ አየናል። ሰውን ከፈጠረ በኋላ ግን ያለው ምንድነው? እጅግ መልካም እንደሆነ አየ። እግዚአብሔር እንግዲህ እጅግ አለ ማለት ነው አይደል? ቲቸር እጅግ እንዳሉት አይደለም የሚሆነው። እግዚአብሔር እጅግ ነው ሲል ሪሊ እግዚአብሔር እንደረካ ደስ እንዳለው የሚፈልገው ነገር እንዳገኘና እንዳረፈ እንመለከታለን። ስለዚህ እግዚአብሔር ያረፈው የልቡም ስላደረገለት ነው፣ ስለደረሰ ነው። የሚፈልገው ነገር ስላገኘ እግዚአብሔር አረፈ። ለምን አረፈ እግዚአብሔር? የሚፈልገውን ሰው አገኘ። ለምን አረፈ እግዚአብሔር? ዓላማውን የሚፈጽምበትን ሰው ምን ስላደረገ? ስላገኘ። እግዚአብሔር ይመስገን። ስለዚህ የሰንበት እረፍት ሲባል ሰንበት እረፍት ምናምን ሲባል የሚገናኘው ከቀን ጋር አይደለም። ያ ብዙ የተለመደ ነገር ስለሆነ እሁድ ምንድነው ሁሉ ጊዜ ሰንበት ስለሚባል ሁሉ ጊዜ ሰንበት ሲባል ለኛ ቀን ነው ይመጣልን አይደል? ትምህርቱ ግን እንደዛ አይደለም። ሰንበት የሚያዘው ከቀን ጋር አይደለም። የሚገናኘው ከእግዚአብሔር ዓላማና ሐሳብ ጋር ነው የሚያዘው። እግዚአብሔር ያረፈው 7 ቀን ብቻ ስለሆነ እንዳልኳችሁ እግዚአብሔር ደክሞት አይደለም ያረፈው። የሚፈልገውን የልቡን ሐሳብ የሆነው ሰው ስላገኘ እንዳረፈ እንመለከታለን አይደል? ለዚህ መጽሐፍላችሁ እዚህ ጋር ጽፌላችኋል፣ አንብቡት። እግዚአብሔር ይላል አይደል በሰባተኛ ቀን ያረፈው በዋናነት ስራው ምን ስለሆነ ስለተጠናቀቀ፣ ይሄ ፍጥረት ስራ መጠናቀቁ ብቻ ሳይሆን የፈለገውን ስላገኘ እንደሆነ እናያለን። እግዚአብሔር የፈለገው የተጠናቀቀ ስራን ብቻ አልነበረም። ይልቁንም የሰው ልጅ በምድር ላይ እርሱን እየገለጠና እየወከለ ነበር የልቡ ፍላጎት ነበረ። እግዚአብሔርን በምድር ላይ የሚገልጥና የሚወክል ሰው ሲኖር የእግዚአብሔር ልብ ምን ያደርጋል? ይረካል። እግዚአብሔር ይሄንን ሲያገኝ በሰባተኛው ቀን አረገ፣ አረፈ። እግዚአብሔር ለምን አረፈ? የሚፈልገውን ሰው ምን ስላደረገ? ስላገኘ። ጌታ ይመስገን። እውነት ነው አይደል? ስለዚህ ቀን ማለት የቀን ነገሮች አይደለም ማለት ነው። እረፍት፣ የሰንበት እረፍት ሲባል ከሰው ጋር የተገናኘ ነገር ነው። ጌታ ይመስገን። እንግዲህ አሁን እንኳን እንደዚህ አይዳረግም እንጂ ለምሳሌ አንዲት እናት ለልጇ ልብስ ብትሰፋ ማለት ነው፣ ለልጇ ልብስ ብትሰፋ ሰፍታ ስትጨርስ ስራውን ጨረሰችው ማለት ነው። ግን ደስ የሚላት መቼ ነው? ልጁ ለብሶ ስታየው ግን ምን ትሆናለች? ዋው ትላለች። ይሄ እጅግ መልካም ነው ትላለች። እግዚአብሔር እንደዛ ሊያደርገው ስራ ስለጨረሰ ብቻ አይደለም፣ የሚፈልገውን ሰው ስላገኘ። ስለዚህ በእግዚአብሔር ተፈልገን የተገኘን ሰዎች ስለሆንን ነው እግዚአብሔር ያረፈው። እግዚአብሔር ይመስገን። ስለዚህ ተራ ፍጥረት አይደለንም። ይሄ በሌላ ማረጋገጥ ትችላላችሁ፣ ዮሐንስ 5 ላይ ያለው ታሪክ አይደል? እዛ በቤተ ሳይዳ በመጥመቂያው ላይ የነበረው 38 ዓመት ሽባ የነበረው ሰው ትዝ ይላችኋል? እና ጌታ ጠየቀው አይደል? ከዛ ተነሳ ነው ኢየሱስ። ተነሳና አልጋህን ተሸክመህ ምን አድርጋለሁ? ሂድ አለ። ከዛ ሰውየው ወዲያው ምን አደረገ? ተነሳ ይላል። እና የተነሳበት ቀን ምን ነበር? ሰንበት ነበር ይላል። እና በሰንበት ነው ሰውየው የተነሳው። ከዛ አይሁዶቹ ተበሳጩና ኢየሱስ ክርስቶስ በሰንበት ሰውየው ምን ስላደረገው? ስለፈወሰው ሊገሉት ምን አደረጉ? ኢየሱስን ተማከሩ ይላል። መቼ? በሰንበት። ስለዚህ ሰዎቹ ሰንበትን ያከብራሉ አይደል? ሰዎቹ ሰንበትን ያከብራሉ፣ ሰንበትን ይጠብቃሉ። ግን በሰንበት ደግሞ ማንን መግደል ፈለጉ? እና በእውነት እነዚህ ሰዎች አርፈዋል? አያችሁ?
በሰንበት በእረፍት ላይ ሆነው በሰንበት ሆኖ በቀኑ ላይ ሆነው ግን ማድረግ ይፈልጋሉ፣ መግደል ይፈልጋሉ። ስለዚህ እውነተኛው እረፍት ይሄ አይደለም። እና ከዛ ኢየሱስ አንድ ነገር ተናገራቸው። ምን አላቸው? ቁጥር 17 ላይ አባቴ እስከ ዛሬ ድረስ ምን ያደርጋል? ይሰራል፣ እኔ ምን አደርጋለሁ አላቸው። እንግዲህ አሁን ይሄን ቃል ልብ ብላችሁ አባቴ እስከ ዛሬ ምን ያደርጋል? እንደ እግዚአብሔር አርፎ አልነበረም እንዴ? ምዕራፍ ቅድም ባነበብነው ክፍል ላይ ዘፍጥረት ምዕራፍ 1 እና 2 ላይ አረፈ እኮ እግዚአብሔር አልናለም? ኢየሱስ መጣና ኖ እግዚአብሔር እስከ ዛሬ ድረስ ምን ያደርገ ነው? እናንተ ቀኑን እየጠበቃችሁ ነው። በምትጠብቁት ቀን የፈለጋችሁትን ታደርጋላችሁ፣ ሰው ትገላላችሁ፣ አመጽ ታደርጋላችሁ ምናምን። ዋይ ሲባል እግዚአብሔር ዘፍጥረት 2 ላይ ያረፈበት ሰው ምዕራፍ 3 ላይ ምን ሆኗል? ተሰርቆ ጠፍቷል፣ በኃጢአት ወድቋል አይደል? ያ እግዚአብሔር የፈለገው ነገር ተበላሽቷል፣ ኢሜጁ የለም። ከዛን ጊዜ ጀምሮ እግዚአብሔር እረፍት የለውም። ለምን ሲባል እግዚአብሔር ነገሩ ከቀን ጋር አይደለም። ከማን ጋር ነው? ከኔና ከእናንተ ጋር። እግዚአብሔር ይመስገን። እና እግዚአብሔር የሚፈልገውን ነገር ባላገኘበት ሁኔታ ላይ እግዚአብሔር ሊያርፍ አይችልም። እግዚአብሔር ያገኘን አይደል? እግዚአብሔር ይመስገን። እግዚአብሔር ሲያገኘን እግዚአብሔር ያርፋል። ስለዚህ ነው ኢየሱስን የላከው። ይሄ የጠፋውን ሰው ምን ለማድረግ? ለመመለስ። የጠፋውን እረፍት እግዚአብሔር የጠፋበትን እረፍት ምን ለማድረግ? ለመመለስ ኢየሱስን ላከ። ለዚህ ነው ጌታ ምን አለ? አባቴ እስከ ዛሬ ይቀራል፣ እኔም ደግሞ ምን አደርጋለሁ? እሰራለሁ። እግዚአብሔር ይመስገን። አያችሁ? ስለዚህ አንደኛው እረፍት ሲባል የምናስበው ነገር ከሰው ጋር ከኔና ከእናንተ ጋር የተያዘ ነው። ሰው በእግዚአብሔር ዓላማና በእግዚአብሔር ፈቃድ ሲሆን እሱ ምን ይባላል? እረፍት ይባላል። የእግዚአብሔር እረፍት የሚለው እሱ እግዚአብሔር በእኔ ሲያርፍ፣ በአንተ ሲያርፍ፣ በአንቺ ሲያርፍ፣ በእግዚአብሔር ሐሳብና ዓላማ ውስጥ ስንገኝ ምን ውስጥ ነን? እግዚአብሔር እረፍት ውስጥ ነው። ከዛ ውጭ ከሆነ ግን እረፍት ውስጥ አይደለም። ኦኬ፣ እሁድ ሊሆን ይችላል፣ ቀኑ የፈለገው ሊሆን ይችላል፣ እንደ ሰዎቹ ማለት ነው። እረፍት ያለው እኛ እግዚአብሔር በፈለገን ነገር ላይ ስንገኝ፣ በእግዚአብሔር ዓላማና እቅድ ውስጥ ስንሆን በቃ እዛ። ስለዚህ ወደ እረፍቱ እንግባ ሲል ምን እያለ ነው? የሆነ ቀን እንጠብቅ ነው እያለ ማለት አይደለም። አያችሁ? ድነናል አይደል? ድነናል እኮ ቅድም አልኳችሁ፣ መዳናችን ተፈጽሟል። እግዚአብሔር በክርስቶስ ለኛ ያለውን በረከት ሁሉ አይታችሁት ከሆነ በኃላፊ እንትን የተቀመጠው። ጸድቀናል፣ ተቀድሰናል፣ ድነናል፣ የዘላለም ሕይወት አግኝተናል። እግዚአብሔር ይመስገን። ለዳነው ሰዎች ግን ምን አለ ጌታ? ወደ እረፍቴ ምን አድርጓል? ግቡ ሲል ምን ማለት ነው ሲባል ሰንበት ጠብቁ ማለት አይደለም። ወደ እረፍቴ ግቡ ማለት ያ የዳነው ሰውዬ አይደል? የዳነው ሰውዬ ወደ እግዚአብሔር እረፍት መጣ ማለት እግዚአብሔር በሚፈልገው ዓላማ በሚፈልገው ነገር ውስጥ ራሱን ምን ማድረግ ነው? እንዲገኝ ማድረግ ነው አይደል? እግዚአብሔር በፈለገን። ዛሬ የሚፈልገን ብዙ አይደል? ብዙ እኮ ነው የሚፈልገን። ጠላት ይፈልገናል አይደል? ዓለም ይፈልገናል። በብዙ ነገር የሚፈልገን ነገር አለ። እግዚአብሔርም ምን ያደርጋል? ይፈልገናል። ስለዚህ የዳነው እኛ የጸደቅነው እኛ እግዚአብሔር ወደ ሰንበቴ ወደ እረፍቴ ግቡ ሲል ምን ማለት ነው? እሱ በሚፈልገው መንገድ እሱ ለዓላማውና ለክብሩ እንድንገኝለት እግዚአብሔር ይፈልጋል። እግዚአብሔር ይመስገን። ይሄ ማለት ነው አንደኛው። ኦኬ፣ ትስማማላችሁ? እሺ፣ ጌታ ይመስገን። ስለዚህ ጸሐፊው አንደኛው ያነሳው እረፍት ብሎ ሲናገር ወደ ኦሪጂናሊ እግዚአብሔር ስላረፈበት ነገር ነው ያመጣው። ያረፈበት ምክንያት እንዳየነው ሰው እግዚአብሔር ዓላማውን የሚገልጥበት፣ ክብሩን የሚገልጥበት፣ ፈቃዱን የሚገልጥበት ሰው ሲያገኝ እግዚአብሔር ምን አደረገ እንላለን? አረፈ እንላለን። ስለዚህ እንዲያውም እዚህ ቅድም ያነበብነው ክፍል ላይ ይላል ወደ እረፍቱ የገባ ይላል አይደል? ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እሱ ደግሞ አድርጓል፣ አርፏል ይላል። ወደ ምን የገባ ግን? አያችሁ፣ እረፍት ከፈለግን እረፍት አለን ወይ ሲባል እረፍት ከፈለግን የእግዚአብሔር የፈለገውን አይነት እረፍት የእግዚአብሔር እረፍት ከፈለግን ወዴት ነው መምጣት ያለብን? ወደ እረፍቱ ነው መግባት ያለብን። እግዚአብሔር ይመስገን። ወደ እረፍቱ ማለት ደግሞ ወደ እግዚአብሔር ሐሳብ ነው። ሰው ከእግዚአብሔር ሐሳብ ውጭ ሆኖ ሰው ከእግዚአብሔር መንገድ ውጭ ሆኖ እረፍት አለው? የለው። በጣም ብዙ ካኦስ ውስጥ ነው የሚገባው። እና ሰብሰብ ስንል ወደ እግዚአብሔር ነገር ስንመጣ ግን ወደ እረፍቱ ስንገባ ግን እግዚአብሔር ከስራው እንዳረፈ እኛ ምን እንሆናለን? በቃ ከሁሉ ነገር የምናርፈው እውነተኛ እረፍት ያለው ለእግዚአብሔር በመሆን ነው። እግዚአብሔር ይመስገን አይደል? አይተናል እኮ በቤታችን ለገንዘብ ሆነን አርፈናል እንዴ? ለዝናው፣ ለስም፣ ለቤተሰብ ለምንም ብትሆኑ አታርፉም። የሚያሳርፈው እግዚአብሔር ብቻ። ስለዚህ ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እሱ ደግሞ ምን አድርጓል? አርፏል። እግዚአብሔር ይመስገን። ስለዚህ ምን አለን? የሰንበት እረፍት
ከምን ጋር ነው የሚያዘው አልኳችሁ? ከኔና ከእናንተ ጋር። ስለዚህ ማረፍ ትፈልጋላችሁ? ወደ እረፍት መግባት ትፈልጋላችሁ? ሁላችንም የምንፈልገው ነገር ነው። ስለዚህ ለማረፍ ወደ እግዚአብሔር እረፍት ግቡ ሲባል የእግዚአብሔር እረፍት የሰንበት እረፍት ለእግዚአብሔር ሕዝብ እናድርጎላቸዋል። ምን ማለት ነው? የመዳኑን ስራ እግዚአብሔር ምን አድርጎታል? ጨርሶታል፣ አድኖናል። ኤቭሪቲንግ የሚደረገው ነገር አድርጎ የቀረው ምንድን ነው ሲባል ወደ እረፍቱ እንድናደርግ ነው፣ እንድንገባ ነው። ይሄ ማንን ጥረት ይጠይቃል? የኔን መሰጠት ይጠይቃል፣ የኔን ፈቃድ ይጠይቃል። ስለዚህ በየዕለቱ እግዚአብሔር በሚፈልገው ነገር እንድገኝ እግዚአብሔር ይርዳል። በእግዚአብሔር ዓላማ በእግዚአብሔር ሐሳብ እንድገኝ እግዚአብሔር ይርዳል። ብዙ ጊዜ ያው ሐሳባችን ከሱ ሐሳብ የተለየ ነው፣ የምንፈልገው ነገር የተለየ ነው። ግን በቃ እግዚአብሔር ቀስ በቀስ ወዴት ያመጣናል? ወደ ሐሳቡ ያመጣናል። ስለዚህ ወደዛ ሐሳብ ስንመጣ ወደ እግዚአብሔር እረፍት ስንመጣ ደግሞ ሪሊ ከየትኛው ነገራችን እረፍት እናገኛለን አይደል? የሐኪም ፕሪስክሪፕሽን አያስፈልገንም አይደል? ምንም ነገር አያስፈልገንም። በቃ እግዚአብሔር ሰላምንና እረፍት በህይወታችን ያደርጋል። ምክንያቱም በእግዚአብሔር ፈቃድና በእግዚአብሔር ሐሳብ ውስጥ ስላለን ማለት ነው። ጌታ ይመስገን። ሌላው ሁለተኛ ያነሳው ነገር ምንድን ነው? ሁለተኛ ያነሳው ነገር ኢያሱ የሚል ቃል አላት። እዚህ ላችኋል። ኢያሱ አሳርፏቸው ቢሆን ኖሮ የሚል ቃል ተጠቅሟል። ስለዚህ ኢያሱን ደግሞ አነሳ። አሁን ኢያሱ እንዴት ነው አሳርፏቸው ቢሆን ኖሮ? ምክንያቱም ያንን የገቡበትን ምድር እግዚአብሔር የእረፍት ምድር ብሎታል። የእረፍት ምድሩ ያው ዘዳግም ጥቅሱ አለ ጽፌላችኋለሁ። ዘዳግም 12:9 ላይ አምላካችሁ እግዚአብሔር ወደሚሰጣችሁ እረፍትና ርስት እስከ ዛሬ ድረስ ምን አደረጋችሁ? አልገባችሁም ብሏልና እግዚአብሔር የሚሰጣቸው ምድር የእረፍት ምድር ነው ምድሩ። ኦኬ፣ ግን ወደዛ ምድር ገብተዋል። ግን ይሄ ጻፊ ሲናገር ምን አለ? ምድሪቱ የእረፍት ምድር ናት አለ። ግን ኢያሱ አላሳረፋቸው ብሎ ይናገራል። ምን ማለት ነው ሲባል ሰዎቹ እግዚአብሔር የሰጣቸው ምድር ወርሰዋል አልወረሱም? ወርሰዋል። ገብተው ምንድነው በዕጣ ተከፋፍለው መሬቱን ተከፋፍለው አይደል ቤት ሰርተው ምናምን ኑሯቸውን ጀምረዋል። የሚፈለገው ነገር ሁሉ አግኝተዋል። እሱ ግን ትክክለኛ እረፍት አይደለም ነው። ኦኬ፣ ቤት ማግኘት ምን አይደለም? እረፍት አይደለም። መሬት መግዛት ምን አይደለም? እረፍት አይደለም። የሆነ ነገር መሆን ምን አይደለም? እረፍት አይደለም። እና እረፍቱ ምን እንደሆነ ሲናገር እረፍቱ እዛ ስለገቡ አይደለም። ያንን ምድር የእረፍት ምድር ያደረገው ለምን እንደሆነ ታውቃላችሁ? እግዚአብሔር እዛ ምድር ላይ ለማደሪያው የሚሆን ምን ስለሚሰራ ነው? የእግዚአብሔር ማደሪያ የሚሆን ድንኳን ስለሚሰራ ነው። በኋላም ቤተ መቅደስ የሆነው ማለት ነው። ኦኬ፣ ምን ማለት ነው? እግዚአብሔር በመካከላችሁ አድር ዘንድ አይደለም ማደሪያን ስሩልኝ አለ እና በቤተ መቅደስ ውስጥ በቃ ስሜ በሚጠራበት እኔም በዚያ ምን አደርጋለሁ አለ ጌታ፣ እኖራለሁ እገኛለሁ አለ። ምን ማለት ነው? በሰማይ ያለው እግዚአብሔር በምድር መኖሪያ ያገኛል። ያን ምድር የእረፍት ምድር ያደረገው ሰዎቹ ያላቸው ነገር አይደለም፣ ሰዎቹ የገቡበት ነገር ሳይሆን እግዚአብሔር ለእርሱ ለስሙ የሚሆን ምን ስላገኘ ነው? ማረፊያ ቤት ስላገኘ እሱ ምን ተባለ? የእረፍት ምድር ተባለ እንጂ ኢያሱ ሰዎቹ በየቦታ በየሜዳ የሚገባቸው ስላገኙ እሱ ትክክለኛ እረፍት አይደለም ነው ሐሳቡ። እግዚአብሔር ይመስገን። ስለዚህ እግዚአብሔር የሚያርፈው መቼ ነው ካልን አንደኛ ለሱ የሚሆን ምን ሲያገኛለን? ሰው ሲያገኝ ነው አይደል? ሁለተኛ በዚህ ክፍል ደግሞ እግዚአብሔር የሚያርፈው ምን ሲያገኝ ነው አይደል? የሚያርፈው በማደሪያው በቤቱ እግዚአብሔር ምን ያደርጋል? ያርፋል። እግዚአብሔር ይመስገን። ስለዚህ እንደ ግለሰብ እግዚአብሔር ሰዎችን ለራሱ ሲያገኝ እግዚአብሔር ያርፋል። እንደ ህዝብ ደግሞ ወይም እንደ ኮሌክቲቭሊ ደግሞ ማደሪያ ሲያገኝ እግዚአብሔር ምን ያደርጋል? ያርፋል። ኦኬ፣ እግዚአብሔር ያርፋል። ስለዚህ እግዚአብሔር ማደሪያው ባለበት ቦታ እግዚአብሔር ይገለጣል አይደል? እግዚአብሔር ይመጣል፣ ያናግራል። ያው ዓለም ሁሉ እግዚአብሔር እዛ እንዳለ ምን ያደርጋል? ያውቃል። እግዚአብሔር እዛ እንዳለ ያውቃል። እግዚአብሔር ይገለጣል ማለት ነው። የእግዚአብሔር ስልጣን፣ የእግዚአብሔር ድምፅ፣ የእግዚአብሔር ኃይል እዛ ቦታ ላይ ይገለጣል። ስለዚህ እግዚአብሔር አረፈ አላረፈም? እረፍቴ የሚለው እዚህ ወደ እረፍቴ አልገቡም እያለ እረፍቱ የእግዚአብሔር እንደሆነ ነው የሚናገረው። እና እግዚአብሔር እረፍቴ የሚለው አንዱ ምኑን ነው ካለን ማደሪያው ነው፣ ቤቱን። እግዚአብሔር ሁለት ነገር ሲያገኝ ያርፋል። አንድ ለሱ የሚሆን ሰው፣ ሁለት ለሱ የሚሆን ማደሪያ ቤት ሲያገኝ እግዚአብሔር ያርፋል። አያችሁ? ስለዚህ አንደኛ እንደ ግለሰብ ሰው፣ ሁለተኛ ኮሌክቲቭሊ እንደ ህዝብ ደግሞ ምን ይፈልጋል? እግዚአብሔር ቤት ይፈልጋል። እውነት አቁፈት የእግዚአብሔር ቤት ማን ነው? አረ እኛ ቤተክርስቲያን የእግዚአብሔር ምን ተብሏል? ቤት ተብሏል። እግዚአብሔር ይመስገን። ስለዚህ ስለዚህኛው ትንሽ ሰፋ አድርገን አይተን እንጨርሳለን ማለት ነው። ኦኬ፣ ምክንያቱም በዳዊት የተነገረው ትንቢት ማለት ነው። ስለዚህ ምን አለን?
እነዚህ ሰዎች ወደ እረፍቱ ምድር ሲገቡ ሰዎቹ ያገኙት ነገር አይደለም እንደ እረፍት የተቆጠረው። እንደ እረፍት የተቆጠረው እግዚአብሔር የፈለገው ነገር ማደሪያው ነው አለ፣ ቤቱን ነው አለ አይደል? እግዚአብሔር ይመስገን። አሁን ዳዊት መጣና ምን አለ? ይሄ ነገር ሲገልጥ አለ ጸሐፊው እንደተናገረው ማለት ነው። ዳዊት እና ኢያሱ የነበረበት በጣም ይለያያል አይደል? ኢያሱ መጀመሪያ አካባቢ ነው፣ ዳዊት መሀል ላይ ያለ ሰው፣ በጣም ረጅም ጊዜ ያላቸው እና ከሆነ ጊዜ በኋላ ዳዊት መጣና ኖ ይሄኛው እረፍት አይደለም፣ እግዚአብሔር ምን አለው አለ? አንድ ሌላ አዲስ ቀን አለ። እግዚአብሔር እረፍት ያደረገበት ሌላ ቀን አለ። ትንቢት የተናገረው ዳዊት ያው ስለ ክርስቶስ ትንቢት በብዙ የተናገረ መጽሐፍ ነውና ይሄ ቀን እንደሆነ ሲናገር በኢየሱስ ክርስቶስ የመጣውን እረፍት ነው አይደል? ኢየሱስ ራሱ ምንድነው አለ እኮ እኔ እናንተ ደካሞች አይደል ሸክማችሁ የከበደ ወደ እኔ ኑ ልመራጋችኋለሁ አለ። አሳል የሰንበት ጌታ ነው የሚል ቃል ማለት አይደል? ኢየሱስ ክርስቶስ የሰንበት ምንድነው? ጌታ ነው። ስለዚህ ይሄ አንድ ቀን የተቀጠረው እረፍት ኢየሱስ ነው። ኦኬ። ስለዚህ እግዚአብሔር ትዝ ይላችኋል አዳም በሱ ያገኘውን ነገር ሰይጣን ምን አደረገን አለ? አበላሸው አይደል? በአዳም የጠፋውን ነገር ለመመለስ እግዚአብሔር ሌላኛውን ኋላኛውን አዳም ምን አደረገው? መልሶ ላከው። የመጀመሪያው አዳም ያው ታውቁታላችሁ። ሁለተኛው አዳም መጽሐፍ ቅዱስ ማን ነው? ኢየሱስ ነው። ስለዚህ ኢየሱስ የመጣው ይህንን የእግዚአብሔር እረፍት ምን ሊያደርግ ነው? እንደገና ሊያድስ ነው። እግዚአብሔር ያረፈበት ይላችኋል። የተጠመቀ ጊዜ እኮ አይደል? ኢየሱስ ክርስቶስ ሲጠመቅ ሰማይ ተከፈተ ይላል። እግዚአብሔር ተናገረ፣ የምወደው ልጄ በእርሱ ደስ የሚለኝ እርሱ ነው። እርሱ ምን አድርጎት አያችሁ? እግዚአብሔር ከዛ አዳም ያን ካረፈበት በኋላ እስከ ዛሬ አባቴ ይሰራ ነው ማለት ነው። አሁን ያረፈው በማን ነው? እግዚአብሔር በክርስቶስ ነው። ሰማይ ተከፍቶ ተናገረ፣ በቃ የምወደው ልጄ ያረፍኩበት ማን ነው? እርሱ ነው። እርሱ ምን አድርጎት ስሙ። ስለዚህ ኢየሱስ ክርስቶስ ምናችን ነው? እረፍታችን ነው። እግዚአብሔር ይመስገን። ስለዚህ አዲስ ኪዳን ስታነቡ እዚህ ጋር አስቀምጬላችኋለሁ። ኢየሱስ ክርስቶስ እረፍታችን የሚሆንባቸው ሶስት ነገሮችን ታገኛላችሁ። ሶስት ዘመኖችን ወይም ሶስት ነገሮችን ታገኛላችሁ። አንደኛው አሁን በዚህ ዘመን ባለንበት ዘመን በቤተ ክርስቲያን ዘመን በጸጋ ዘመን አይደል? ኢየሱስ ክርስቶስ ምናችን ነው? አላረፍንም። ቅድም እንዳልኳችሁ ጥቅሱም የሚታውቁ ስለሆነ ማለት ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ ምን አድርጋችኋለሁ? በቃ ወደ ክርስቶስ ስለመጣን ክርስቶስ ከድካማችን ምን አድርጎናል? አሳርፎናል። አንደኛው በዚህ ዘመን ጌታ ኢየሱስ ክርስቶስ እረፍታችን ነው። ከዚህ በሚቀጥል በሁለተኛ ጊዜ ደግሞ ይሄ ዘመን ካለፈ በኋላ ደግሞ የሺው ዓመት መንግስት ይመጣል አይደል? የሺው ዓመት መንግስት ማለት ኢየሱስ ክርስቶስ በምድር መጥቶ መንግስቱ ምን የሚያደርግበት ነው? የሚመሰረትበት ነው። ሰይጣን ለ1000 ዓመት ይታሰራል አይደል? በሽታ የለም፣ ሐዘን የለም፣ ሰቆቃ የለም። ክርስቶስ በምድር ላይ ነግሶ ምድርን በሚገዛበት ጊዜ እንደገና ለ1000 ዓመት ደግሞ ክርስቶስ በምድር ላይ ምን ያደርጋል? እረፍትን ያደርጋል። በሶስተኛ ደረጃ ደግሞ ፍጹም የሆነው እረፍት የሚመጣው መቼ ነው? አዲስ ሰማይና አዲስ ምድር ሲመጣ አይደል? የመጨረሻው ጠላት የሆነው ሞት አይደል? ምክንያቱም በሺው ዓመት መንግስት ሞት አለ ታውቃላችሁ። ሰይጣን ብቻ ነው የሚታሰረው እንጂ ሰዎች ይሞታሉ። ረጅም ዓመት ይኖራሉ እንጂ ይሞታሉ። ሞት አለ እና የመጨረሻው ጠላት የሚጣለው ሰይጣንም ወደ እሳት ባህር የሚጨመረው ሁሉ ኔጌቲቭ የሆነ ነገር ሁሉ እሳት ባህር ገብቶ እግዚአብሔር ብቻ የሚከብርበት አዲስ ሰማይና አዲስ ምድር ይመጣል አይደል? በዛን ጊዜ እረፍቱ ሙሉ ነው። ያለው እረፍት ሙሉ ነው። እግዚአብሔር ይመስገን። ኦኬ። ስለዚህ አሁን ጸሐፊ ምንድን ነው ያለን? የእግዚአብሔር የሰንበት እረፍት ለእግዚአብሔር ሕዝብ ምን አድርጎላቸዋል? ቀርቶላቸዋልና ወደ እረፍት ምናርግ? እንግባ፣ እንትጋ። ትጋትን የሚጠይቅ ነገር ነው እና ታዲያ ወደ የትኛው ጋር ነው ምንገባው? አሁን ክርስቶስ እረፍታችን ነው ብለናል። ወዴት ነው ምንገባው የሚለውን ነገር ስናይ የሚያመጣው ወደ ምንድን ነው? ወደ ቤተክርስቲያን ነው የሚያመጣው። ወደ ቤተክርስቲያን ነው የሚያመጣው። እሱም አይቼ ለመጨረስ እንሞክራለን ማለት ነው። ኦኬ፣ ይሄኛውን ልዝለው። ኦኬ፣ አሁን ስለ ቤተክርስቲያን ትንሽ ልናገር። ምክንያቱም ኢየሱስ ክርስቶስ እረፍታችን እንደሆነ ግልጽ ነው አይደል? ጸልየን ደካማ ነበርን፣ መጣን፣ እሱን አደረገን፣ አሳረፈን። ስለዚህ ኢየሱስ ምናችን ነው? ኢየሱስ ምናችን ነው? እረፍታችን። ይሄ ሁሌ የምንሰማው ነው አይደል? ጌታ ይመስገን። ዛሬ ደግሞ የዕብራዊ ጸሐፊ የሚነግረን ምንድን ነው ታውቃላችሁ? ቤተክርስቲያናችን ወይም ቤተክርስቲያን ምንድን ናት? እረፍታችን ነው። ኢየሱስ እረፍታችን ነው። ይሄን የምናውቀው ነው። ዛሬ የምንማረው ደግሞ ቤተክርስቲያን ደግሞ ምንድን ናት? እረፍታችን እንደሆነች እናያለን ማለት ነው። ለምንድን ነው እንደዚህ ያልኳችሁ? ቅድም እንዳልኳችሁ እግዚአብሔር የሚያርፈው በሁለት ነገር ነው። በአንድ ሰው በሰው እንደ ግለሰብ በሰው እግዚአብሔር ያርፋል፣ ልቡ አይደል? ዓላማውን በሚፈጽምለት ሰው ከሀሳቡ ጋር በሚሄድ ሰው እግዚአብሔር ያርፋል። እንደገና ደግሞ ሁለተኛ እግዚአብሔር የሚፈልገው ምንድን ነው አልኳችሁ? በማደሪያው በቤተ ክርስቲያን እግዚአብሔር ያርፋል። እውነት ውሸት? አሁን ስታዩት እንደው አሁን ባለው ዘመን ባለው ቤተክርስቲያን እግዚአብሔር የሚያርፍ ይመስላችኋል?
ስታዩት አስቸጋሪ ነው አይደል? አሁን የሚታየው ነገር እውነት እግዚአብሔር በዚህ አሁን በምድር በምታዩት ቤተክርስቲያን ውስጥ ያርፋል ወይ ብላችሁ ታስባላችሁ? ስንት አይነት ካኦስ እንዳለ አይደል? እና አንዳንዱ ጋር እንዲያውም እውነት እግዚአብሔር አለ ወይ እስከምትሉ ድረስ ወደ ተኮን ብላችሁ አንዳንዱ ቦታ የእግዚአብሔር ቤተክርስቲያን ተብሎ ግን የሚደረገው ነገር በጣም አጋንንታዊ የሆነ ነገር ነው አይደል? እና እግዚአብሔር ምን አይነት ቤተክርስቲያን የሚፈልገው? አሁንም እግዚአብሔር እንደው እንዳልኳችሁ ነው። በቁጥር ስንት እንደሆነ አላውቅም። በቁጥር ስንት ቸርች ነው ያለው? ካይና ነው እንግዲህ እንደ ያበሻው ቸርች እንደ 5,000 ይሆናል አይበልጥም? ጉድ እንግዲህ ይሄ ሁሉ ቸርች እያለ እኔ እውነት ነው ብላችሁ እግዚአብሔር በስንቱ ቸርች ሆነ ያረፈው? ምናልባት አንድም ላይኖር ይችላል። ምክንያቱም እንዳልኳችሁ ነው እግዚአብሔር በእግዚአብሔር ዓላማና በእግዚአብሔር ሐሳብ ገብቷችኋል ያለን ሰው እንዳረፈበት ሁሉ በእግዚአብሔር ሐሳብና በእግዚአብሔር እቅድ የምትሄደው ቸርች ላይ እግዚአብሔር ምን ያደርጋል? ደስ ይለዋል፣ ያርፋል። ዓላማው እሱ ስለሆነ ማደሪያ ስለሚፈልግ በምድር ላይ ራሱን መግለጥ ራሱን ማለት ማሳየት ስልጣኑን መግለጥ ስለሚፈልግ ዛሬ ብዙ ጊዜ ሰዎች የሚታዩበት አይደል ያለው ሰዎች የገነኑበት ሰዎች የሚታዩበት ኢየሱስ የሌለበት ቸርች ነው የሚበዛው። ስለዚህ በዛ አይደለም። እግዚአብሔር ግን የሚያርፍበትን ቤተክርስቲያን ይፈልጋል። ስለዚህ ቤተክርስቲያን የእግዚአብሔር ምን ናት? እረፍት ናት፣ ወይም የሰንበት እረፍት ናት። ለምንድን ነው እንደዛ የምንለው ስንል 1 3 ወይም 4 ሀሳብ ላሳያችሁ። አንደኛ ቤተክርስቲያን ዛሬ የሰንበት እረፍት የሆነችባቸውን 3 ዋና ምክንያቶችን ላሳያችሁ። አንደኛው ቤተክርስቲያን ማን ስለሆነች ይላል አለዚህ ላይ አዲሱ ሰው ስለሆነች ጽፌዋለሁ። ያ አንድ ቁጥር መጽሐፍ ቅዱስ ስለ ቤተክርስቲያን ሲናገር ቤተክርስቲያን ምንድን ናት? ትዝ ይላችኋል አይደል? ኤፌሶን ምዕራፍ 2 ላይ አይደል ከአሕዛብን እና አይሁድ በሁለቱ መካከል ያለውን የጥል ግድግዳ ምን አድርጎ አፍርሶ ከሁለቱ ስንት ሰው? ምክንያቱም ቤተክርስቲያን አሕዛብም አይደለችም አይሁድም አይደለችም። ልክ ነኝ አይደል? ስለዚህ ከሁለቱ ስንት ሰው ፈጠረ ይላል እግዚአብሔር? አንድን አዲስ ሰው ፈጠረ። በክርስቶስ አዲስ ሰው ፈጠረ ይላል። በክርስቶስ የተፈጠረው ያ አዲስ ሰው ገብቷችኋል? አሕዛብም ምንም አይሁድም። በእኛ ኮንቴክስት ደግሞ አማራም ትግሬም ጉራጌም ምንም ሳይሆን አይደል ከሁሉ ነፃ የሆነ በክርስቶስ ግን ምን የሆነ አዲስ ፍጥረት የሆነ አንድ ቤተክርስቲያን ተመስርቷል። አዲስ ሰው ተብሏል። እግዚአብሔር ይመስገን አይደል? ስለዚህ በዚህ አዲሱ ሰው በዚህ ቤተክርስቲያን እግዚአብሔር ይወከላል። እግዚአብሔር ራሱን ይገልጣል አይደለም? ስልጣኑን ኤክሰርሳይዝ ያደርጋል። ክርስቶስ ራስ በሆነበት ቦታ ማለት ነው። ስለዚህ ቅድም ባነገርኳችሁ ሐሳብ ላይ እግዚአብሔር የመጀመሪያውን ሰው አዳምን ሰው ማለት አሮጌውን ሰው አዳም አሮጌ ሰው ነው የሚባለው። እግዚአብሔር አሮጌውን ሰው ከፈጠረ በኋላ አርፏል አላረፈም? አርፏል አይደል? አዳምን ፈጠረው፣ ከዛ ምን አደረገ? አረፈ የሚለውን አየን። እና እግዚአብሔር ሲያርፍ አዳም ስራ ቀጠለ እንዴ? አብሮ ነው ያረፈው አይደል? 7ኛው ቀን እግዚአብሔር አርፎ አዳም ይሰራ ነበር። አዳም ምንድን ነው ያደረገው? አረፈ። ሌላ ቻንስም የለውም፣ መስራትም አይችልም። እግዚአብሔር ሲያርፍ ሰው ምን ያደርጋል? አብሮ ያርፋል። ስለዚህ እግዚአብሔር በአሮጌው ሰው በአዳም ደስተኛ ነበር፣ አርፏል፣ የሚፈልገውን ነገር አግኝቷል። በማን? በአሮጌው ሰው። ታዲያ አዲሱ ሰው እንዴት ነው? በክርስቶስ የመጣው ከሱ አይበልጥም? በዛ እግዚአብሔር ከተደሰተ፣ በዛ እግዚአብሔር ካረፈ፣ በአዲሱ ሰው በሆነችው ቤተክርስቲያን እግዚአብሔር ምን አድርጓል? አርፏል። ኦኬ። ስለዚህ እግዚአብሔር በክርስቶስ ያገኛት ቤተክርስቲያን፣ በክርስቶስ የተወለደችው ቤተክርስቲያን የእግዚአብሔር እረፍት ያለበት ቦታ ነው። ለዚህ ነው ወደ ቤተክርስቲያን የምንመጣው። እግዚአብሔር ይመስገን ምን ስላለበት? እረፍት ስላለበት። እና እረፍት ማለት በግላችን ከምናገኘው ውጭ ማለት ነው። አሁን ትርጉሙ ይሄ ላሳያችሁ የፈለኩት ይሄ ነው። ለእግዚአብሔር እሱ ቀርቶላችኋል፣ እንግባ ወደ እረፍቱ ለመግባት ምን እናድርግ? እንትጋ ሲል ምን ማለት ነው? እግዚአብሔር በወንድሞች ህብረት ውስጥ በዛ ህብረት ውስጥ በዛ ህይወት ውስጥ እግዚአብሔር ማረፊያን አድርገዋል። ስለዚህ ወደ ቤተክርስቲያን ወደ ወንድሞች ህብረት አይደል ወደ ወገኖች ህብረት የምንመጣው ምን ስላለ ነው? እረፍት ስላለ። እግዚአብሔር በዛ ቦታ ህይወትንና አይደል ይላልኩ በረከትም ያርጓል አዟል። ስለዚህ ያው ድሮ ከምናውቀው አንድ ነገር ጨምረን እንሄዳለን ዛሬ ማለት ነው። ወደ ቤተክርስቲያን የምንመጣው ለምንድን ነው? የሰንበትም ስለሆነ ነው። እረፍት እና ስትሄዱ ወይም ስንመጣ ወደ ቸርች ምን እያልን ነው የምንመጣው? ዛሬ ሰንበት እረፍትን ምን ላደርግ ነው? ልገባ ነው እያልን ነው። መግባት ነው አንዱ ማለት ቸርች መጥቶ መቀመጥ ብቻ ማለት ሳይሆን ገብቷችኋል? ይሄ በፍቅር
በህብረት በአንድነት ክርስቶስ በፈለገው አይነት አብረን ህይወትን መካፈል ማለት ነው። እግዚአብሔር ይመስገን። ስለዚህ ቤተክርስቲያን አዲሱ ሰው ናት ሲባል እግዚአብሔር ያረፈበት እግዚአብሔር የሚፈልገው ስለሆነ ቤተክርስቲያናችን እንደ እግዚአብሔር ሐሳብና ዓላማ ከሆነች እግዚአብሔር ምን ያደርግበታል? ያርፍበታል ማለት ነው። እግዚአብሔር ይመስገን። ደግሞ ጌታ ይርዳል። እግዚአብሔር ደስ የሚለው በዚህ ቤተክርስቲያን በጣም ደስ ይለኛል አርፌበታል የሚለው ቸርች ይሁን። ኮንፊውዥን የሚፈጥር ቸርች አይሆን። የኛ ብዙ ቸርች ኮንፊውዥን ነው የሚፈጥረው፣ በጣም ብዙ። እውነቴን ነው የምላችሁ። ከያሬድ ጋርም እያወራን ነበርና እና እውነት እንደም አንዳንድ ጊዜ ትፈራላችሁ ማለት ጴንጤ ነኝ ማለት ትፈራላችሁ። አትፈሩ። ያሳቀቃል እኮ ምክንያቱም አሁን ሁሉ አንድ አይነት ሆና፣ ግን እኛ እንደነሱ አይደለም። ግን ለሚያይን ሰው ሁላችንም ስንት አድርጎ የሚያይን አንድ አይነት ነው። እና አሁን እንደዛ አይደለም። በጣም አስቸጋሪ ጊዜ ነው ያለው። እና ኤኒሃው እግዚአብሔር ግን የሚፈልገው እየሰራም ያለው ቤተክርስቲያን እሰራለሁ አይደል የሚለው እየሰራ ያለው ማረፊያ የሆነው ራሱ በምድር ራሱን የሚገልጥበት የእግዚአብሔር መልክ ያላትን ቸርች እግዚአብሔር እየሰራ ነው። እኛ ቸርች እንደዛ እየሰራ ነው። እግዚአብሔር ይመስገን። ስለዚህ ወደ ረፍቱ መግባት ማለት አንዱ ምንትጋት ሲል ማለት መሰላችሁ በቃ መትጋት ነው። ቸርች ባለ ነገር ላይ መትጋት ነው። እግዚአብሔር ይመስገን። በተሰጠን አገልግሎት አይደል በህብረት በፍቅር በጸጋችን በማገልገል እግዚአብሔር ደስ ባለው ነገር ሁሉ ላይ ምን ማድረግ ያለብን? መትጋት ነው። እንደዛ ከሆነ እግዚአብሔር ረፍቴ የሚለው ቦታ ይሆናል ማለት ነው። ክብር ለኢየሱስ ይሁን። ኦኬ። ስለዚህ አንደኛው ቤተክርስቲያን የሰንበት ረፍት የሆነችበት ምክንያት አዲሱ ሰው ስለሆነች ማልኳችሁ። ሁለተኛ ያው ቤተክርስቲያን የእግዚአብሔር ቤትም ተብሎ ተጠቅሷል አይደል? አንደኛ ጢሞቴዎስ 3:15 ላይ ቤተክርስቲያን የእግዚአብሔር ምንድነው? ቤት ነው። ስለዚህ የእግዚአብሔር ቤት ስለሆነ የእግዚአብሔር ማረፊያ ነው። እውነት ውሸት አይደል? ሰው ከሁሉ ቦታ የሚያርፈው የት ነው? ከሁሉ ቦታ የሚያሳርፈው ቦታ የትኛው? የት ነው የምታርፉት? ከሁሉ ቦታ ቤት አይደል? ቤታችሁ ስትሆኑ የሚሰማችሁ ረፍት እንዴት ነው? ሰው ቤት ስትሆኑ ይሰማችኋል? እንደ ቤት እኮ አሪፍ ነገር የለም። እግዚአብሔር እስቲ ቤት ባይኖር አስበው ምን ልትሆኑ እንደምትችሉ። ቤት ባይኖር አንዳንዴ እኮ እዚህ ተቀምጣችሁ ምትራውን የምታደርጉት ነው ቤት ደርሼ ምናምን ትላላችሁ አይደል? ልክ ነኝ? እንደው ምን አረዘመው እንጂ እኮ አሁን እንደው ቢጨርስ ቶሎ አይ ስላላችሁ ማለት አይደለም። እና ግን እውነት እኮ ነው። ቤትን የመሰለ ነገር የለም። ምንም ነገር ቢቀርባችሁ ቤታችሁ በቃ ለምን ሲባል አይደል የምናርፍበት ቦታ ነው። ከዛ ውጭ ሌላ የለም። ጌታ ይመስገን። ገና ስለዚህ ቤተክርስቲያን ለምንድነው የእግዚአብሔር ማረፊያ ናችሁ ታውቃላችሁ? እግዚአብሔር ቤቱ ስለሆነ። እግዚአብሔር በሰማይ ይኖራል። እውነት ነው። በሰማይ ችግር የለበትም። እግዚአብሔር ሙሉ ስልጣን አለው። መላእክቶች አሉት አይደል? ዙፋን አለ። ሁሉ ነገር አለ። እግዚአብሔር ግን በምድር ቤት ፈልጓል። ስለዚህ እግዚአብሔር ቤቴ ካለ ቤት ሁሉ ጊዜ ምን ማድረጊያ ነው አልኳችሁ። ስለዚህ እግዚአብሔር ያረፈበትም ቦታ ነው። እግዚአብሔር ይመስገን። ኦኬ። ስለዚህ የእግዚአብሔር ቤት ነው ሲባል ዝም ብሎ ማለት አይደለም። እግዚአብሔር የሚፈልገው ቦታ ማለት ነው። እግዚአብሔር መሆን የሚፈልግበት ቦታ፣ ሰዎችን ማግኘት የሚፈልግበት ቦታ የት ነው ካላችሁ፣ አንዳንድ ሰው ቤተክርስቲያንን ያቀላል አይደል? ያቀላል። ይሄ እውነት ስላልገባቸው። ምክንያቱም የእግዚአብሔር ቤት ስንል እግዚአብሔር በቃ አሁን እንዳወራችሁ ያረፈበት ቦታ ነው። ስለዚህ ወደ እረፍቱ ደግሞ ድገሙ ይሄን ቃል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እሱ ደግሞ ምን አድርጓል? ምን ማለት ነው? ወደ እረፍቱ የገባ ሲል እረፍቱ የትኛው ነው አልኳችሁ? አንዱ በሰው ደረጃ አይተናል። በቤተክርስቲያን ደረጃ ቤተክርስቲያን ምንድነው አልኳችሁ? የእረፍቱ ቦታ ነው። ስለዚህ ወደ እረፍቱ የገባ ወደ ቤተክርስቲያን ህይወት የተጨመረ ሰው እግዚአብሔር እንዳረፈ እሱ ምን አድርጓል? ጌታ ይመስገን። እረፍት ጎሏችሁ ከሆነ ወደ ቤተክርስቲያን በእውነት ይነውላችሁ። በድሮ ይሄ ናቹራል በሆነ አመለካከት አትመልከቱት። ቤተክርስቲያን ነው ሰው እንደሚያቀለው አይደለች። መንፈስ በቃ እግዚአብሔር ቃል የሚለው እሱ ስለሆነ ኦኬ። ስለዚህ እረፍት ስንፈልግ ምን መጣ ወደ ቤተክርስቲያን። ጌታ ይመስገን። እኔ ደስ ነው የሚለኝ ቤተክርስቲያን ስመጣ እና በዚህ ሞቲቭ ሁሌ እንምጣ። አንዳንዴ ቤት ሆናችሁ ሲደብራችሁ እረፍት ማድረግ ያው የሆነ ነገር ስትፈልጉ ወጣችሁ ወቅት አደርጋላችሁ አይደል? ትንሽ ሪፍሬሽ ታደርጋላችሁ ራሳችሁ። እግዚአብሔር ይመስገን። በመንፈሳዊ ነገር ሪፍሬሽ ማድረግ የምትፈልጉት እዚህ ነው መምጣት ያለባችሁ አይደል? ሰይጣን ዩቲዩብ አስታቅፉ አትሂድ ዩቲዩብ አለ በቃ ምናምን ዩቲዩብ ከፍተህ ይላል አይደል? አይደለም። ዩቲዩብ ያለው ነገር እዚህ የለም። ለምን መሰላችሁ? እግዚአብሔር ዩቲዩብ ማረፊያ ነው አይደል? ቤቴ ነው አለ
አላለም። ቤቴል ያለው ማን ነው? ይሄ ነው ቤተክርስቲያን። እርስ በርሳችን ያለን ህብረትና ፌሎሺፕ ነው። አብረን ስንሆን ህይወትን ነው የምንካፈለው አይደል? አንዳንዴ ደክሟችሁ መጣችሁ ሌላ ሆናችሁ ተቀየራችሁ ትመለሰላችሁ። እውነቴን ነው አይደል? እኔ ሁሌ ጊዜ እንደምናገረው ዛሬም ደግመዋለሁ። እኔ ብዙ ጊዜ በህይወት ሁላችን እንደሚያጋጥመን ያጋጥመናል። አንዳንዴ በእንትን ቋንቋ ይደብራል አይደል? ይደብራችሁና ዛሬ ቸርች አልሄድም የምትሉበት ጊዜ አለ። ወይ ከሰው ጋር ተጣልታችሁ ሊሆን ይችላል፣ ወይ ከራሳችሁ ጋር ተጣልታችሁ ሊሆን ይችላል፣ ወይ ሰይጣን አናዷችሁ ሊሆን ይችላል። እንግዲህ ነገር ተፈጥሮ ቸርች አልሄድም የምትሉበት ጊዜ አለ። ምንም እውነት ነው አይደል? አዎ። እና እኔም ምንባችሁ ብዙ ጊዜ አለኝ። ግን ገርማችሁ ሁሉ ጊዜ ውስጥ የሚመጣው ምንድነው? ቀርቼ ምንድነው ማለት ነው። ልክ እንዲህ እውነት እግዚአብሔር ይሆናል እንደዚህ የሚያደርገው እና በቃ ቀራለሁ ምናምን ቢወስኝ ከዛ ግን የምጠይቀው ጥያቄ ወደ ውስጥ የሚመጣ ጥያቄ ይሄ ነው። ቀርቼ ምንድነው ማድረገው ስል ሳስበው ምንድነው ማድረገው ስል ወይ ቲቪ ነው ቁጭ ብዬ ላይ የምችለው አይደል? ወይ ደግሞ ሽርሽር ነው ወጣ ወክ ነው ማድረገው። ዳዊት ሰገነቱ ላይ ወጥቶ ሽርሽር ሲያደርጋል ችግር የገጠመው ሽርሽር ውስጥ ችግር ያጋጥማል። ታውቃላችሁ አይደል? ስራ የፈታ የሚባል ነገር አለ። ስራ የፈታ አይደል? ሰውየው ስራውን ትቶ ሰገነት ላይ ቆሞ ጣጣ ውስጥ የገባው። ስለዚህ ይሄ ገብቶኝ አይደለም ባይዘወይ ይሄ ገብቶኝ አይደለም። አሁን እየተማርኩት ስለመጣ ነው እንጂ ድሮም ሳይገባኝ ሁሌ የምለው ነገር ምንድነው? ኤጋል ሄጄ ቁጭ እላለሁ። እውነቴን እመጣለሁ፣ አልቀርም፣ እመጣለሁ። ያ የደበረኝ ነገር ምናምን በቃ አንዱ እዚህ ቃል ያካፍላል ምናምን ዘምሬ ምናምን ሰላም ሆኜ ወደ ቤት እመለሳለሁ። ኢቭን ምንም እንኳን ባላገኝ ማለት ነው። ኦኬ አሁን እንዳልኩት ዘምሬ ምናምን ባይመጣም እንኳን ቢያንስ አንድ ነገር አትርፌያለሁ። ምን እንዳተረፍኩ ታውቃላችሁ? ከክፉ ነገር ተሸፍኛለሁ። ምንም ነገር ሌላ ተጨማሪ ነገር የሚደብር ነገር እንዳይገባብኝ ተከልያለሁ። እግዚአብሔር ይመስገን። ስለዚህ ቤተክርስቲያን ወርቅ ቦታ ነው። እግዚአብሔር ይመስገን። ለዚህ ነው እግዚአብሔር እረፍቴ ያለው ቤተክርስቲያን ነው አንዱ። እና ወደ እረፍቱ ስንገባ እግዚአብሔር እንዳረፈ እኔ ደግሞ እናደርጋለሁ፣ አርፋለሁ። ስለዚህ ለአርፍ ነው የምመጣው እዚህ ቸርች። እግዚአብሔር ይመስገን። ዝም ብሎ ለመገናኘት ብቻ ነው የምመጣው። መንፈሳዊ ስራ አለ። ጌታ ይመስገን። ጌታ ደግሞ ይረዳናል አይደል? እውነት ነው። ህይወታችን ይሰራል አይደል? በጸጋችን እናድጋለን፣ እንጽናናለን፣ ህይወትን ሼር እናደርጋለን፣ በረከት አለ፣ ብዙ ነገር አለ። ከክፉም ነገር ደግሞ እናደርጋለን። ምክንያቱም አሁን እዚህ ቦታ ሰይጣን የለም ታውቃላችሁ አይደል? ይሄ ሰማይ ንጹህ ነው፣ እግዚአብሔር ይመስገን። ስለዚህ we are safe ቦታ ውስጥ ያለነው። ስለዚህ ወደ እረፍቱ እንግባ ሲባል ምን ማለት ነው ሲባል እንዳን ማለት አይደለም። ምክንያቱም ድነናል። ለዳነ ሰው የተሰጠ ምንድነው? ምክር ነው፣ ማስጠንቀቂያ ነው። ስለዚህ የዳነ ሰው ይሄ እንዳልኳችሁ መዳናችን መጽደቃችን ምናምን በፓስቴንስ የተቀመጠ ነው። ኦልሬዲ ድናችኋል፣ ጸድቃችኋል ምናምን። ይሄ ግን እንደዛ አይደለም። ይሄ የየዕለቱን የሚጠይቅ ነው። ለምንድን ነው ሲባል ዛሬ ጥሩ አሳልፈን አይደል ሳምንት ውስጥ የሚቀጥለው ማጣጣ ነው። ስለዚህ የሚቀጥለው ስምንት ለማምጣት ብዙ ልንቸገር እንችል ይሆናል። ምን ይፈልጋል? ትጋትን ይጠይቃል። እምቢ ብሎ ጨክኖ ማድረግ ይፈልጋል፣ መምጣትን ይፈልጋል። የሚያስቀሩን ብዙ ነገሮች አሉ፣ ግን አልፈን እንድንመጣ እግዚአብሔር ይርዳል። ኦኬ ይሄ አንዳንዴ ትንሽ ምክንያት ትልቅ ምክንያት ነው የሚያስቀረን፣ ግን አልፈን እንድንመጣ እግዚአብሔር ይርዳል። ለምንድን ነው ሲባል የእግዚአብሔር እረፍት አለ። ማረፍ ከፈለግን መምጣት ያለብን ወዴት ነው? ወደዚህ ነው። ከእግዚአብሔር ጥበቃ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፍላጎት ውጭ ወጥተን እረፍት የለም። ይሄ ቃል በጣም ነው የወደድኩት። ወደ እረፍቱ ስንገባ እግዚአብሔር እንዳረፈ እኛ ደግሞ እናደርጋለን። በቃ እግዚአብሔር ባረፈበት ነው የኛ ምናችን ያለው እረፍታችን። ሌላ ቦታ እረፍት የለም። ለጊዜው የሆነ ነገር እናደርግ ይሆናል እንጂ እረፍታችን ያለው እግዚአብሔር ባረፈበት ነገር ነው። እግዚአብሔር ያረፈው አንድ በሰው በእኔ በአንቺ አርፏል። ሌላው በቸርች ማርጓል አርፏል። እግዚአብሔር ይመስገን። ሶስተኛ ቤተክርስቲያን የእግዚአብሔር እረፍት የሆነችው ለምንድን ነው? ቤተክርስቲያን የእግዚአብሔር ምን ስለሆነች ነው? መንግስት ስለሆነች ነው። አሁን በምድር ላይ ያለችው መንግስት የእግዚአብሔር መንግስት ቤተክርስቲያን ነው። ለምን? በቤተክርስቲያን ውስጥ የእግዚአብሔር ስልጣን አይደል? የእግዚአብሔር ኃይል፣ የእግዚአብሔር የሆነ ነገር ይገለጣል በቤተክርስቲያን ውስጥ። ስለዚህ የእግዚአብሔር መንግስት ባለበት ቦታ ደግሞ ምን የለም? የጠላት ነገር የለበትም። በኋላ እመጣበታለሁ እሱ። እሺ ወደ ማጠቃለያ ልሂድ። መልአክ እግዚአብሔርን እንዲገልጡና እንዲወክሉ ምን አልሆነም፣ አልተሾሙም። የተፈጠሩትም ለዛ ነው። እግዚአብሔርን ለማምለክ ለማገልገል ምናምን ተፈጥረዋል። እግዚአብሔርን ለመግለጥና አይደል እግዚአብሔርን ለመወከል የተፈጠረው ማለት ነው እኔ ነው። ያ ለመላእክት የተሰጠ መብት አይደለም። ስለዚህ በዛ እግዚአብሔር በሚፈልገው ህይወት እግዚአብሔር በሚፈልገው መንገድ እንድንገኝ እግዚአብሔር ይርዳል።
ያኔ እውነተኛ የሆነ እረፍት እናገኛለን ማለት ነው። ኦኬ ማስጠንቀቂያውን አይተን እንጨርሳለን። የሰንበትን እረፍት ስለመተው የተሰጠ ማስጠንቀቂያ ይላል። ቁጥር 1 እና ቁጥር 11 ላንብብላችሁ። ኦኬ እዚህ ላይ ስክሮል ከማድረግ ነው። ኦኬ ቁጥር 1 ሚለው ስሙ። እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ ምን እናድርግ? እንፍራ። ምን ማለት ነው? እረፍቱን ሚስ እንዳናደርግ ምን እናድርግ ነው? እንጠንቀቅ፣ እንፍራ የሚል ሐሳብ ነው ያለው። ቁጥር 11 እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት ምን እናድርግ? እንትጋ ይላል። እግዚአብሔር ይመስገን። ስለዚህ እረፍት እንደሆነ ተነጋግረናል አይደል? እንዲህ ዛሬ የሰው ጤነኛ ህይወት ነው ወይም ጤነኛ ምንድን ነው? ቸርች ህይወት ነው አይደል? ኦኬ ስለዚህ የሰንበት እረፍት ከሰንበት እረፍት የሚያርቀን አንዱ መለያየት ነው። የቤተ ክርስቲያን ህይወት የሚጎዳው ማለት ነው። ትቶ መውጣት ምን ያደርጋል? ሰውን እንትን ያደርገዋል ማለት ከሰንበት እረፍት እንዲወጣ ያደርገዋል። ሮሜ 16 ከ17 እስከ 20 ያነብላችኋለሁ። እሺ ሮሜ ምዕራፍ 17 ከቁጥር 17 እስከ 20 ያነብላችኋለሁ። ሮሜ 16 ከ17 እስከ 20 ሮሜ 16 ከ17 እስከ 20 እንደዚህ ይላል። ምክንያቱም ወደዚህ እረፍት ለመግባት እንትጋ ሲል ይሄ እረፍት ዛሬ ቤተክርስቲያን እንደሆነች ተነጋግረናል። ስለዚህ አንዴ ከገባን በኋላ ፈጽመን ልንተው አይገባንም። የእግዚአብሔር የእረፍት ስራፍ ነው ብለናል። ምን እንደሚያመጣ ትመለከታላችሁ። ሮሜ 16 ቁጥር 17 እንደዚህ ይላል። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱ ዘንድ ምን በሉ? ፈቀቅ በሉ። ያችሁ መለያየት ምን ያደርጋል? ከዚህ እረፍት ምን ያደርገናል? ያስወጣል። እውነት ውሸት? እውነት እኮ ነው። ዛሬ ብዙ ሰው የለም ከእረፍቱ ምን አድርጓል? ከሰንበት እረፍት ምን አድርጓል? ወጥቷል። የወጣበት ምክንያት ምንድን ነው? መለያየት። ኦኬ እንደዚህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ ምን አይሆኑም? አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል። ነገር ግን ለበጎ ነገር ጥበበኞች ለክፉም የዋሆች እንድትሆኑ ወዳለሁ። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። ስለዚህ የቤተ ክርስቲያንን ህይወት የሚቃወሙ ሰዎችን ወይም የሚለዩትን ሰዎች ስናይ ምን ማድረግ አለብን? መጠንቀቅ አለብን። ምክንያቱም ይሄ ነገር እኛን ከምንድን ነው የሚያወጣን? አንዳንድ ጊዜ ሰይጣን በጣም አደገኛ ነው አይደል? የሆነ እንትን ይነግራቸውና ለምን ወጣ ስትሉት ከሰናይት ጋር ስላልተስማማ ይላል። ኦኬ ጥሩ። ችግሩ ምንድን ነው? እሱ ከዚህ እረፍት ወጣ አልወጣም? ወጣ። ከሰናይት ጋር ተስማምቶ ከሰናይት ጋር ስላልተስማማ ሰውየው ወጣ። ቤቱ የሰናይት ነው። ቤቱ የማን ነው? የእግዚአብሔር ቤት ነው። እና ሚስ የሚያደርገው የሰናይት ነው የእግዚአብሔር ነገር ነው። ሚስ የሚያደርገው የእግዚአብሔር ነገር ነው። ደግሞ ሰይጣን እንደነገረውና እንዳሳየው አይደለም። ውጪ ሲወጣ እንኳን ሊያርፍ ቀርቶ ሰውየው ምንድን ነው የሚሆነው? ተቀዝባሽ ነው የሚሆነው። እውነት ውሸት? በቃ የሚቃወም አረ የሚሳደብ ምናምን ነው የሚሆነው። ስለዚህ እንደው የሆነ ነገር ቢፈጠር እንኳን ምን ማድረግ ያስፈልጋል? አይፈጠርም አይደለም፣ ይፈጠራል። አሁን ግን ማደግ አለብን አይመስላችሁም? ተፈጠረ ብሎ መለያየት አይደለም የሚያስፈልገው። ነገሩን ተነጋግሮ ምን ማድረግ ነው? መፍታት ነው። አሁን ከሰናይት ጋር ችግር ቢኖርብኝ ሰናይት ብዬ ጥዬ በወጣ ማለት ነው። ጥዬ በወጣ እንደ እውነት አስባላችሁ አሁን መንግስተ ሰማያት 2 ክፍል ያለ ይመስላል። ለሱ አንድ ለኔ አንድ። አንዳንዱ ሰው ሞኝ ነው በጣም። ምድር ላይ አብሮ ከሰው ጋር አንድ ላይ ቸርች ላይ መሆን አይፈልግም እና ሰማይ ለብቻው የተዘጋጀለት ያለ ይመስለዋል ሰውየው። እኔ እውነቱን ልንገራችሁ፣ ሰውየው እዚህ ምድር ላይ ከኔ ጋር መቀመጥ ካልቻለ ሰማይ አይቀመጥም አይልም መጽሐፍ ቅዱስ። ወንድምህን ከልብህ ይቅር ባትለው አይደል አይልም ይላል እኮ። ወንድምህን ከልብህ ይቅር ባትለው እንዲያውም ይሄን ማቴዎስ ላይ እንትን ነው አይደል? ልትጸልይ ወደ መባህን ይዘህ ወደ መሰዊያው ስትመጣ አለ ወንድምህ አንተ ላይ አንድ ነገር እንዳለው ብታስብ እንደው መጸለይን ቀጥል የሚለው በልሳን ተናገር ይላል ጳውሎስ። በልሳን ይቻላል አይቻልም? በልሳን የሚለው እዛ ምን አድርገው ትተኸው ምን አድርግ ተመለስ። ምን ማለት መሰላችሁ? እኔ አልሰማውም። የፈለከው ነገር ማለት ትችላለህ። እግዚአብሔር እኔ ምን አደረገው? ስለዚህ ወዴት ሂድ? ወንድምህ ጋር ሂድና መጀመሪያ ምን አድርግ? ከእሱ ጋር ጨርስ።
ከዛ ተመልሰህ ምን ታደርጋለህ? አይገርምም? እግዚአብሔር በዚህ ነገር ላይ በጣም ሲሪየስ ነው። በጣም ምክንያቱም ስለ መንግስተ ሰማያት ተምረናል። የመንግስት ነገር ሁሌ ሲሪየስ አይደለም እንዴ? ከመንግስት ጋር አትያያዙ በምንም ነገር። እውነት ውሸት? እስቲ ይኸው ነገር አድርጉጡና መንግስት ስም ይላችኋል? አይላችሁም። ምንም ዲሞክራሲ ቢኖር ምንም የነጻነት ሀገር ቢኖር ከመንግስት ጋር እንዳትያያዙ። እና መጽሐፍ ቅዱስ ስለ መንግስት የሚናገራቸው ነገር ስታይ በጣም ጠንካራ ነገሮች ናቸው። ኦኬ። ስለዚህ መለያየት የሚባለው ነገር እንዳይኖር መጠንቀቅ ነው። እና እንደዚህ የሚያደርጉ ሰዎች መስማትም የለብንም። ችግር ካለብን እኛ ተነጋግረን እናደርጋለን። አይ ቲንክ የበሰል እናድጋለን ደግሞ አይደል? ሁሌ ችግር ተመጣ ብሎ የሆነ ነገር መፈጠር የለበትም። አሁን በጣም ያስቸገረው ነገር ውጪ እንደዛ ነው። የሰው እንዳሜባ እንትን እየተበጣጠሰ ለሰው አይደለም ለእግዚአብሔር ምንም አይሆን የማይመች ነገር ነው ያለውና በጣም መሳቂያ በጣም መሳለቂያ የሆነው አንዱ እሱ እንትኑ ስለጠፋ ማለት ነው። ስለዚህ ለገዛ ሆዳቸው የሚል ቃል እንዲያውም እዚህ ጋር ተጠቅሟል አይደል? ለገዛ ሆዳቸው ማለት ምን ማለት ነው? ለራሳቸው ፍላጎት ማለት ነው። የራሳቸው መንግስት ለመመስረት ለራሳቸው የሚመቻቸውን ነገር ለማድረግ ሲሉ ምን ያደርጋሉ? የክርስቶስ የሆነው ነገር ያፈርሳሉ። ከዚህ የተነሳ ደግሞ ከእግዚአብሔር እረፍት ውጪ ይወጣሉ ማለት ነው። እግዚአብሔር ይመስገን። አንድ ነገር ልበልና ጨርስ። በርናባስ ትዝ ይላችኋል? በርናባስ በጣም ጥሩ የእግዚአብሔር ደቀ መዝሙር የእግዚአብሔር ሰው አይደል? እና ጳውሎስን ወደ ኢየሩሳሌም በመጣ ጊዜ ጌታን ተቀብሎ ጳውሎስ ወደ ኢየሩሳሌም ሲመጣ ሰዎች ደቀ መዛሙርት ሊቀበሉት አልፈለጉም፣ ፈርተው ማለት ነው። ድሮም እንደነበረ ስለሚያውቁ እና ማንም ከሱ ጋር ምን ሊያደርጋል ሊተባበር አልፈለገም ይላል። ከዛ በርናባስ ነው መጥቶ እጁን ይዞ ሄዶ ይሄ ሰው ምናምን ብሎ እሱን ወዛ እንዲገባ ያደረገው ማንም ጳውሎስን። በሌላ አነጋገር እንግዲህ ምንድነው አባቱ እንኳን አይደለም ግን ያው ለጊዜው ያው ያገናኘው እሱ ነው። ከዛም በኋላ ግን እስከ ምዕራፍ 15 ባለው ሐዋርያት ላይ ተሰው አብሮ ይሰሩ ነበር። አንጾኪያ ቤተክርስቲያን አለ ጾሙና ጸለዩ። በርናባስና ሳውል ለጠራዋቸው ስራ ማለት ነው ለዩልኝ ተባሉ እና ብዙ ቦታ ሄደው ወንጌልን ሰበኩ ምናምን ብዙ አብረው ይሰሩ ነበር። በኋላ ምዕራፍ 15 ቁጥር 36 ላይ አንድ ነገር ተፈጠረ እና ጳውሎስ አንጾኪያ ሆነው ጳውሎስ አንድ ሐሳብ አቀረበ። እስካሁን ሄደን ያገለገልናቸውን ቸርቾች ሄደን እንጎብኝ እንዴት እንዳሉ እንወቅ ወንድሞች ብሎ ጳውሎስ ጥያቄ አቀረበ። ከዛ በርናባስ ኦኬ አለ፣ ግን ማርቆስን ይዤ መሄድ እፈልጋለሁ አለ። ማርቆስ የወንድሙ ልጅ ነው የእህቱ ልጅ ነው የወንድሙ ዘመዱ ነው ብቻ የእህቱ ልጅ ነው እና እሱን ይዤ እሄዳለሁ አለ። ጳውሎስ ነው አለ። ለምንድን ነው ያለው? ከዛ በፊት መንገድ ላይ ጥሏቸው ተመልሷል። ወደ ማርቆስ አብረው እየሰሩ ሳለ ጥሎ ሄዷል። ስለዚህ አሁን ጳውሎስ በሱ ምን የለውም ፈርትራው ነው ያልነበረው። በዛ ጊዜ እንደዛ ስላልነበር ታማኝ ስላልነበረ አሁን ይዞ ሊወስዱ አልፈለገም እና በሁለቱ መካከል ምን ሆነ ይላል? ትልቅ መከፋፈል ሆነ። ከዛ እንዴት ነው ሶልቭ ያደረጉት መሰላችሁ? ዋይዝሊ በሆነ መንገድ አለ ሶልቭ የተደረገው። ከዛ እንትና በርናባስ ያው የእህቱ ወንድም ልጅ ነው የእህቱ ልጅ ይዞ ወደ ሀገር ወደ ቆጵሮስ ይዞ ተመለሰ። በቃ በጉልበቱ ማለት ነው። ጳውሎስ ግን ሲላስን ወሰደ። ከዛ እዛ ያሉ ወገኖች ጸልየው ሁለቱም ምን አድርጓቸው ሸኟቸው። አሁን ተለያዩ አልተለያዩ? ተለያዩ። ከዛች ፖይንት ጀምሮ ማለት ነው በርናባስ የሚል ቃል ጠፋ። በቃ ወጣ። ከዛ እግዚአብሔር ካዘጋጀው እንትን ላይ ወጣ። አታገኙት። ያ የመጨረሻው ቦታ ማለት ጠፍቷል ማለት አይደለም ግን እንዲያውም አገልጋይ ነው የሆነው። በቤተክርስቲያን ታሪክ ስታዩ ጥሩ አገልጋይ በዛ በቆጵሮስ ውስጥ ያለውን ቸርች የመሰረተ ምናምን ነው። ግን መጽሐፍ ቅዱስ ላይ ካለው እንትን ላይ እግዚአብሔር አወጣው። ለምን? ስለተለያየ ከጳውሎስ ጋር ስለተለያየ ፌር ባልሆነ መንገድ። በኋላ ማርቆስ ተመልሶ ይቅርታ እንደተደረገለት ታያላችሁ። ከጳውሎስ ጋር ጥሩ ሪሌሽንሺፕ እንዳለው ታያላችሁ። ሪኮንሲሌሽን እንደተደረገ ይታያል። ግን እዛ ቦታ ላይ የሚያስተምረን አንድ ነገር አለ። መለያየት ጥሩ አይደለም። ከምን ያወጣናል? ከእግዚአብሔር ነገር ያወጣናል። እግዚአብሔር ይጠብቃል። ምክንያቱም ያው በመለያየት ብዙ ሰዎች ዋጋ እየከፈሉ እንዳሉ እናውቃለን። ግን ይመለሳሉ። አይሆን ጌታ ይረዳናል። እግዚአብሔር ይመስገን። ማጠቃለያ ስንጨርሰው አንደኛ የሰንበት ትርጉም ጽፌዋለሁ እዚህ ላይ ማጠቃለያው ያው ስለምልክላችሁ ነው እንደዚህ ጻፍኩት። እሺ ያው በወረቀት መጻፍ ስለተዋችሁ ማስታወሻ እንዲሆናችሁ ነው። ኖቲ ላይ ፒሲ ይቀለበጥኩትና ትርጉሙ ምንድነው? ገብቷችኋል? ሰንበት ማለት በቃ ትርጉሙ ቃል ምናምን ማለት አይደለም። ሰንበት
ትርጉሙ እግዚአብሔር ሰው ለውክልናውና ለመገለጫው በመገኘቱ እግዚአብሔር የሚሰማው ምንድነው? እርካታ ነው። ስለዚህ ሰንበትን ጉዳይ ሳይሆን አንዱ የግልና የቤተ ክርስቲያን ምንድነው አልኳችሁ? ህይወት ነው። ማስጠንቀቂያው ምንድነው? መለያየትና መቃወም ከዚህ ረፍት ያደርጋሉ፣ ያወጣሉ። በዚህ ረፍት መግባትና መቆየት ትጋትን ምን የሚያደርግ ነው? የሚጠይቅ ነው። በቤተ ክርስቲያን ውስጥ ደግሞ ሰላም አለ። ሰይጣን ምን ያደርጋል? ቅድም እንዳለው የሰይጣን አምላክ የሰይጣንን ከእግራችሁ በታች የሰላም አምላክ ምን ያደርጋል? ሰላም ባለበት ማን የለም? ሰይጣን የለም። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ የዳናችሁ እናንተ ቅዱሳን እግዚአብሔር ይመስገን። የሰንበት ረፍት ለማን ቀርቷል? ለኔና ለእናንተ። ባይዘወይ አንዳንድ ሰው የሚያወራው ነገር አለ። በግልም ይቻላል የሚል ሰው አለ አይደል? ክርስትና በግል ምናምን ይላል። እንዲህ አይነት ትምህርት የለም መጽሐፍ ቅዱስ ውስጥ። በግል ትድናለህ እንጂ አይደል? እግዚአብሔር የሚፈልገው በምንድን ነው? በጋራ ነው የሚፈልገው። ለዚህ ነው የሰንበት ረፍት ለአንተ ቀርቶልሃል የሚለው ለእግዚአብሔር ምን ለህዝብ ነው፣ ኮሌክቲቭሊ ነው፣ ለግለሰብ አይደለም። እና ብዙ ሰው ይሸወዳል። እኔም ችግር አለ ብቻ እኔ እንዲካነበው አይደለም። እሱ የሰይጣን መልእክት ነው፣ የእግዚአብሔር መልእክት አይደለም። የእግዚአብሔር መልእክት ኮሌክቲቭሊ እንደ ቤተ ክርስቲያን እግዚአብሔር የሚሰራው ነገር ስላለ ይፈልገናል። ስለዚህ ስለ ረፍቱም ሲናገር የሰንበት ረፍት ለእግዚአብሔር ምን ህዝብ፣ ለቸርች ማለት ነው፣ ለህዝብ ነው፣ እንደ ህዝብ። ስለዚህ ኮሌክቲቭሊ እግዚአብሔር ምን ያደርገናል? ይፈልገናል። ማረፊያ ቤቱ ረፍቱ እዚህ ነው ያለው። ስለዚህ ዕለት ዕለት ምን ማድረግ አለብን? መትጋት አለብን። ለመምጣት ብቻ አይደለም፣ ፍቅራችንን ለመጨመር፣ መንፈሳዊ ነገራችንን ለማሳደግ፣ ያለን ነገር ሼር ለመደራረግ፣ ጸጋችንን እዚህ ምን ለማድረግ ለመግለጥ። አሁን በ2026 አይ ቲንክ ሁላችሁም አገልጋይ እንደምትሆኑ ተስፋ አደርጋለሁ። አብዛኛው 80% አገልጋይ ነው። እዚህ ቸርች 90% አገልጋይ ነው። እኛ ቸርች እንደዛ ነው። አንዱ አገልጋይ ሌላ ተገልጋይ የለንም እኛ ቸርች። መጽሐፍ ቅዱሳዊም አይደለም። ኦኬ መጽሐፍ ቅዱሳዊ ሁሉም ምን አለው? ስጦታ አለው። ከሰውነት አካላችሁ ውስጥ የማይሰራ ነገር አለ? ታው እርግጠኛ ናችሁ? ማይሰራ አለ። አንዳንዴ ማይሰራ አለ። እንደው ረፍት የሚወስድ እና ከውስጥ ሰውነታችሁ አንዱ ስራውን ቢያቆም ምንድነው የሚሆነው? ታማሚ ነው የምትሆኑት። ቤተክርስቲያንም እንደዛ ነው። መጽሐፍ ቅዱስ ያለችው ይሄ ዓለሙ ላይ እንዳለው ሳይሆን መጽሐፍ ቅዱስ ላይ ያለው ቤተክርስቲያን እያንዳንዱ አካል ምን የሚያደርግበት ነው? ፈንክሽን እንጂ አይዲል የለም። ሁሉም ሰው ጸጋ ተሰጥቶታል። በጸጋው ምን ያደርጋል? ያገለግላል። እና እግዚአብሔር ደግሞ ይረዳናል። ስለዚህ እንትጋ አይደል? በጸጋ ለማገልገል እንትጋ፣ በህብረት ለመኖር እንትጋ፣ ቤተክርስቲያን ለመምጣት እንትጋ፣ በሁሉም ነገር እንትጋ። እግዚአብሔር ቤት የሚለው ማረፊያ ያለበት ሰይጣን የሚቀጠቀጥበት የሰላም ቦታ ይሆናል ማለት ነው። ክብር ለኢየሱስ ይሁን። ጨርሰናል።